What's good everyone እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ በአዲስ ቪዲዮ በአዲስ ሪቪው መተናል እንግዲህ ታይትልና ተምኔሉ ላይ እንደምታዩት ዛሬ ሪቪው የምናደርገው መኪና ወደ ሀገራችን በቅርቡ የገባው ዘመናዊ ቅንጡ እንዲሁም ስፖርቲ የሆነውን የኤምጂ ምርት የሆነውን ሳይበርስተር የሚባለው መኪና ይሆናል እያያችሁ ያላችሁት ካርቪው ነው እኔ ደግሞ ሮቤል ነኝ ወደ ቪዲዮአችን እንደለመድነው ከኤክስቴሪየር ዲዛይን ስንጀምር እዚህ ጋር ፎንቱን ስናይ እዚህ መኪና እንዴት ነው ስሊክ የሆነ ሚኒማሊስቲክ እንዲሁም የሆነች ቅልብጭ ያለች ዲዛይን የተጠቀሙትና ካይንድ ኦፍ ይሄ የተጠቀሙት ፎንት ዲዛይን መኪናው ከትንሽዬነቱ አንፃር ጋር አብሮ መሄድ የሚችል ዲዛይን የተጠቀሙት ከዛ በተጨማሪ ወደ ሳይዱ ስንሄድ ይሄ መኪና ቦኔቱ ረጅም ነው እንደምታዩት አሁን ለምሳሌ ከዚህ ምንድነው ከዊንሺልዱ እስከዚህኛው እስከ ፍሮንት በምፐሩ ጫፍ ድረስ ስታዩት ረጅም የሆነ ቦኔት ነው ያለውና ይሄ ረጅም የሆነ ቦኔት የት መኪኖች ላይ ታገኛላችሁ አለ ለምሳሌ AMG መርሴዲስ AMG GT የሚባሉት መኪኖች ካያችሁ ወይም ፌራሪ A12 ሱፐር ፋስትን የምታዩት ከሆነ ወይም ፌራሪ ኤንዞ ወይም ፌራሪ 599 ስፔሻሊ ፌራሪ ላይ ነው እንደዚህ ሎንግ የሆነ ቦኔት ምናምን ነገር የምታገኙትና ኮንቨርተብል ተመሳሳይ የሆነ ኮንቨርተብል ነው ግን የተለያዩ ዲዛይኖችን ወይም ራሳቸው የሆነ ኤሌመንቶችን ምናምን ነገር ይጠቀማሉ ግን እዚህ ጋር እንደምታዩት አሪፍ የሆነ ዲዛይን አለው ስፔሻሊ አሁን ለምሳሌ ይሄኛው ዊል 19 ኢንች ወይም 20 ኢንች አለው ዊል ማግኘት እንችላለን ዲፔንዲንግ ኦን ዘ ፓወር ኦፕሽን እሱን በኋላ መጣበታለሁ ግን ይሄኛው ፎር ዊል ድራይቭ የሚባለው ወይም ደግሞ በፍሮንት እና ኋላ ላይ ኤሌክትሪክ ሞተር የተገጠመለት ቨርዥን ነው ስለዚህ ይሄኛው ስፔሻሊ ኢቭን ይሄኛው ዲዛይን ይሄኛው ዊል ዲዛይን ይሄ ለፎር ዊል ድራይቮች ናቸው ለሲንግል ዊል ወይም ደግሞ ለሪር ዊል ድራይቮች ደግሞ ለየት ያለ ሪም ወይም ደግሞ ዊል ዲዛይን ያለው እሱን በኋላ እንጣበታለን ከዛ እዚህ ጋር እንደምታዩት ቀይ ሶፍት ቶፕ ነው ያለው ይሄ ዲፔንዲንግ ኦን የራሳችን ምርጫ ይወሰናል ግን ሁለት አይነት ምርጫ አለን በጥቁር ሶፍት ቶፕ ወይ ካልሆነ ደግሞ በነዚህ በሬድ ወይም ካይንድ ኦፍ በርገንዲ የሚመስል ቀለም ያለውን ሶፍት ቶፕ መጠቀም እንችላለን ከዛ በተጨማሪ ይሄ መኪና ምንድነው የሚባለው ወይም ደግሞ ቦዲ ታይፑ ምንድነው ሲባል ያው ብዙ ጊዜ ሰማችሁት ኮንቨርተብል ነው ብያችኋለሁ ወይም ደግሞ ሮድስተር ነው ብያችኋለሁና ኮንቨርተብል የሆነ እንዳልኳችሁ ሶፍት ቶፕ ነው ሮድስተርም ደግሞ ሌሎች የተለያዩ የመኪና ማርኬቶች ላይ የተለያዩ መጠሪያዎችን ስለሚጠቀሙ ስፔሻሊ ዩኬ ላይ ምናምን ሮድስተር ነው የሚባለውና ይሄ ኤምጂ ሳይበርስተር ሮድስተር ነው ተብሎ የሚነገረው ከዛ በኋላ ግን እዚህ መኪና ላይ ለየት ያለ ነገር የምታዩት ሲዘር ዶር የሚባል ወይም ደግሞ ላምቦ ዶርስ ወይም ወደ ላይ የሚከፈቱ በሮችን ያሉትና ትንሽ እንዴት ነው ካይንድ ኦፍ ጊሚክ ይመስላል እና ምን ያህል ድረስ ደግሞ ወይም ደግሞ ለምን ያህል ጊዜ ደግሞ ፈንክሽናል ነው የሚለው ነገር ቢያጠራጥረኝም ግን ይሄ መኪና እዚች ጋር እንደምታዩት በዚች በተን ነው የምትከፍቷት እንደምታዩት የመኪና ምልክቷ አቦራው የሚከፈትበት ምልክት አለ በሱ ተጠቅማችሁ መኪናውን መክፈት ትችላላችሁ እዚህ ጋር የምታዩት ይቺኛው የተቀደደችዋ ግን ሴንሰር ናት ይሄ ብቻ አይደለም አይ ቲንክ እዚህ ጋርም ታገኙታላችሁ እዚህ ጋር በደንብ ከታያችሁ እዚህ ጋር በሩ ሲከፈትም መሃል ላይ ያለችና ለምንድነው ከተባለ ያው ወደ ላይ ስለሚከፈት ሌላም ነገሮች እንዳትመቱ ማለት ስትከፍቱ ወይ ግድግዳ ሊሆን ይችላል ወይ ሌላ መኪና ሊሆን ይችላል ወይ ሰው እንዳትመቱ ምናምን ራሳችሁ እንዳትመቱ ምናምን ነገር ይሄ ሴንሰር አለ ሴንሰሩ ሴንስ ሲያደርግ የሆነ ኦብጀክት አለ ብሎ ሴንስ ሲያደርግ በሩ እዛው ላይ ይቆማል እንዳይከፈት ይሆናል ማለት ነው ግን እንደምታዩት በቃ ማለት the most luxury የሚያስመስለው ይሄንን መኪና እንደምታዩት ዶሩ ሲዘር ዶርስ ወይም ላምቦ ዶርስ ማለት ይችላልላችሁ ላምቦ ዶርስ አሁን ለምሳሌ ላምበርጊኒ አቬንቱር ላይ ኤስቪ ላይ የምታገኙት ማለት ነው ስፔሻሊ መርሲላጎ ምናምን ላይ ነው መጀመሪያ የመጡትና እንደዚህ ላምቦ ዶርስ እናገኛለን በቃ ሮድስተር ተባለ ወደ ጎን መከፈት ይችል ነበር ግን ወደ ላይ ነው የተከፈተው እኔ ተመችቶኛል ማለት ለየት ያለ የሆነ ዩኒክ የሆነ ፊቸርን ስላመጡ ስፔሻሊ ደግሞ ዋጋው አነስተኛ ስለሆነ ኮት አነስተኛ ነው የተባለው ቅድም ካልኳችሁ አሁን ለምሳሌ ከፖርሽ ቦክስተር ወይም ደግሞ ከሎቱስ አሚራ ጋር ምናምን ስታነጻጽሩት ከነሱ ጋር ተቀራራቢ ሆነ ከሌሎቹ ይሄ በእንደዚህ ይሄ መኪና ባለበት ደግሞ ስፖርቲ ከሚባሉት የመኪና ዲቪዥኖች ውስጥ ደግሞ ኦልሞስት the cheapest የሚባለው ኦፕሽን ስለሆነ ነው እንጂ ሀገር ሲመጣ ቺፕ አይደለም ላይክ ሊስት የተደረገው ኦልሞስት 15 ሚሊዮን እሱም የ2024 ሞዴሉ ነው it's not cheap ግን ለኛ ሀገር it's like የሀብታሞች መኪና ነው ላይክ ለግዠሪ መኪና ነው ግን አሁን ለምሳሌ እንዳልኳችሁ ዩኬ ላይ ምናምን ነገር ስትሄዱ ግን it is like በቃ ማለት እንዴት ነው the base የሚባል እንዳልኳችሁ ከፖርሽ ቦክስተር ጋር የሚወዳደር ፖርሽ ቦክስተር ምላችሁ the base ሞዴሉ almost 55000 እንዴት መሰላችሁ ይሄ መኪና ዩኬ ላይ ሊስት ሲደረግ ሪር ዊል ድራይቭ ወይም ነው ባለ ሲንግል ሞተሩ 55000 ፓውንድ አካባቢ ወይም ዩሮ አካባቢ ነው ከዛ ዱዋል ቨርዥን ወይም ደግሞ ኦል ዊል ድራይቭ ደግሞ almost ወደ 65000 ዩሮ አካባቢ ነውና ወደኛ ሀገር ሺፒንግ ምናምን ስትጨምሩበት almost 15 ሚሊዮን ይመጣል ግን እዛው ላለው ዩኬ ላይ ላለው ግን one of the cheapest ከሚባሉት 40 እንዲሁም ኮንቨርተብል ከሆኑ መኪኖች ውስጥ አንደኛው ነው ይሄ ኤምጂ ሳይበርስተር የምንለው ማለት ነው ከዛ በኋላ ወደ ሪር ስንሄድ አሁን እዚህ ጋር ነው ብዙ የዲዛይን ፍትጊያዎች ወይም ደግሞ
ብዙ ያለ መስማማት ነገር የሚመጣው ይሄ ነው። እንደምታዩት የኋላ ዲዛይኑ ከፍሮንት ዲዛይኑ አንፃር አያምር። እንዳያምር ያደረጉት ላይክ ይሄ ቻይልዲሽ የሆኑት ሳይድ ብሊንከሮች ናቸው ወይም ደግሞ የሳይድ ላይት መብራቶች ናቸው። ለምሳሌ ይሄ ወደ ቀኝና ወደ ግራ የምትሄዱት ነው ኦፍ ኮርስ ይታወቃልና ያንን ሊትራሊ በሳይን በራሱ በአሮ ማድረጉ ነው። አሁን አንዳንዶቹ ምንድነው የሚሉት ይሄ ላይክ የኤምጂ ዲዛይነሮች ሙሉውን አሪፍ ሄደው ግን ቴል ላይቱን ግን ለአራት ዓመት ህፃን ልጅ ዲዛይን እንዳደርገው የሰጡት ነው የሚመስለው ነው የሚሉት ራንት ሲያደርጉት ማለት ነው። ምክንያቱም that's how much የኋላውን የተጠላው ወይም ደግሞ የኋላው ዲዛይን ብዙ ሰዎች ጋር ሬዞኔት ያላደረገው ይሄ ነው። እንዲሁ ስታዩት ራሱ ይሄ ላይክ አክቹዋል መኪና ነው ወይስ ጀስት እቃቃ መኪና ነው ምናምን ነገር ነው የሚያስብለው ስፔሻሊ ከኋላ ስታዩት እንደዚህ አይነት ዲዛይን ተጠቅሞ። ነገር ግን ከቴል ላይቱ ውጪ ያለውን ኦቨርኦል ዲዛይን ስታዩት ግን አሪፍ የሆነ ዲዛይን ነው። አሁን ለምሳሌ ከቡጋቲ ሚስትሪያል ጋር ተመሳሳይነት አለው። ስፔሻሊ አሁን ቅድም ካልኳችሁ ከሎቱስ ኤሚራ ጋርም ካይንድ ኦፍ የሆኑ ተመሳሳይ የሆኑ ነገሮች አሉት ምናምን ነገርና ላይክ ለዚህኛው ይሄኛው ቢወጣ ይሄኛው አሮ የሆነው ቴል ላይት ቢወጣ አይ ቲንክ ዋን ኦፍ ማይ ፌቨራይት ሪር ኤንድ ይሆናል ብዬ አስባለሁ። ይሄ መኪና ኤምጂ ሳይበርስተር የሚባለውን መኪና በሁለት ፓወር አውትፑት ወይም ፓወር አማራጭ እናገኘዋለን። ይሄንዶ እኛ ሀገር ያለው ዱዋል ሞተሩ ቢሆንም በሁለት አማራጭ እናገኘዋለን። አንደኛው ሲንግል ሞተር ነው፣ ሁለተኛው ደግሞ ዱዋል ሞተር ነው። እዚህ ጋር እንደምታዩት ሲንግል ሞተሩና ዱዋል ሞተሩን እዚህ ጋር አስቀምጬላችኋለሁ ተቀምጧል። እዚህ ጋር ቅድም እንዳልኳችሁ የሁለቱ ሲንግል ሞተሩና ዱዋል ሞተሩ የሚለያዩበት አንደኛው ነገር የቸርኪ ዲዛይናቸው እዚህ ጋር ይለያያል። ይሄ ሲንግል ሞተሩ ዲዛይኑ ይሄ ነው። ዱዋል ሞተሩ ደግሞ ቅድም እንዳሳያችሁ ዲዛይኑ ይሄን ይመስላልና ይሄኛው 20 ኢንች አሎይ ዊል ነው፣ ይሄኛው ደግሞ 19 ኢንች አሎይ ነው። ስለዚህ ዱዋሉ 20 ኢንች ሲንግሉ ደግሞ 19 ኢንች አሎይ ዊል ያገኛሉ። ስለዚህ ይሄንን ሪር ዊል ድራይቭ አማራጩን ፓወር አውትፑቱን ስናይ እዚህ ጋር 250 ኪሎዋት ፓወር አለው። ይሄ ማለት ወደ 335 ሆርስ ፓወር አካባቢ ጀነሬት ማድረግ ይችላል። እንዲሁም ከ0 እስከ 62 ማይልስ ፐር አወር ወይም ደግሞ ከ0 እስከ 100 ኪሎ ሜትር ፐር አወር ለመድረስ 5 ሰከንድ ይፈጅበታል። እንዲሁም 121 ማይልስ ፐር አወር ማክስ ስፒድ አለው። ከዛ በተጨማሪ ደግሞ 318 ማይልስ ወይም ደግሞ 511 ኪሎ ሜትር ድረስ ድራይቪንግ ሬንጅ አለው። እዚህ ጋር ያዙልኝ፣ ድራይቪንግ ሬንጁን በደንብ ያዙልኝ። ሪር ሞተሩ ወይም ሪር ዊል ድራይቭ የሆነ ባለ ሲንግል ሞተሩ ኤምጂ ሳይበርስተር ሬንጁ 511 ኪሎ ሜትር ነው። WLTP ነው ክሌም ሬንጅ ነው ኦፍ ኮርስ ግን 511 ነው። ዱዋሉ ጋር ስንመጣ እዚህ ጋር ፎር ዊል ድራይቭ አለው። እንዲሁም ደግሞ 375 ኪሎዋት ፓወር ወይም ኦልሞስት ወደ 530 ሆርስ ፓወር አካባቢ ጀነሬት ማድረግ ይችላል። እንዲሁም ከ0 እስከ 62 ማይልስ ፐር አወር ወይም ከ0 እስከ 100 ኪሎ ሜትር ፐር አወር ለመድረስ 3.2 ሰከንድ ይፈጅበታል። 125 ማይልስ ፐር አወር ማክስ ስፒድ አለው፣ የተሻለ ነው። ነገር ግን እዚች ጋር እንደምታዩት 276 ማይልስ ወይም ኦልሞስት 276 ማለት 444 ኪሎ ሜትር ድረስ ድራይቪንግ ሬንጅ አለው፣ WLTP ድራይቪንግ ሬንጅ አለው። ስለዚህ ኢቭን ዶ ዱዋል ሞተሩ ኦን ፔፐር የተሻለ ቢሆንም ግን ያው ኤሌክትሪክ መኪና ነው። ስለዚህ ድራይቪንግ ሬንጁ ኮንሰርን ስለሚያደርገን ድራይቪንግ ሬንጁን የምናይ ከሆነ ግን አይ ቲንክ ሪር ዊሉ ወይም ደግሞ ሲንግል ሞተሩ የተሻለ ድራይቪንግ ሬንጅ ይሰጠናል። እዚህ ጋር እንደምታዩት ጀስት ዋይልድ የሆነ ሰፊ ልዩነት ነው ያለው። ስፔሻሊ ይሄ WLTP ነው ክሌምድ ነው። ሪር ወርልድ ላይ ደግሞ ከዚህ በላይ ይሆናል ብለን እናስባለን። ስለዚህ አይ ቲንክ ሪር ዊል ድራይቭ የተሻለ ነው በድራይቪንግ ሬንጅ። ነገር ግን አሁን እኛ ሀገርም የገባው ዱዋል ሞተሩ ስለሆነ ስለ ዱዋል ሞተሩ ስናወራ እዚህ ጋር አሁን ከ0 እስከ 100 ኪሎ ሜትር ፐር አወር ለመድረስ 3.2 ሰከንድ ይፈጅበታል ተብሏል። ግን ኢት አክቹአሊ 3.2 ሰከንድ። እስቲ ይሄንን ቪዲዮ አይተን እንመለስ። 0.2 seconds. Let's time it with a specialist timing gear. Launch control mode is activated. Bit slower than I thought it would do. 3.4. 3.43 እስቲ ድጋሚ ነው ቆይ It's consistent, isn't it? I don't know if it's to do with the battery being at 69%, but that's still quite a lot. Do you know, I'm going to give it one more go. Don't know if it's going to make a difference. Let's find out. Here we go. I mean, it feels rapid, like proper rapid. Whoop, straight on the brakes. 3.4 again. I mean, it's quick. 3.4 again. It does it in 3.4, not 3.2. It's 3.4. I think that defines it. ስለዚህ even though አሁን ማየት ያለባችሁ ፋክተሪ
ወይም ደግሞ እንዴት ነው ያመርቱት ባለመኪኖቹ ክሌም ቢያደርጉትም አሁን እዚህ ጋር እንደምታዩት ግን የመኪና 3.2 ሰከንድ ይፈጅበታል ቢልም ግን ኮንሲስተንትሊ 3.4 ሰከንድ ነው ከ0 እስከ 60 ኪሎ ማይልስ ፐር አወር ወይም ከ0 እስከ 100 ኪሎ ሜትር ፐር አወር ለመድረስ የፈጀበትና not bad ግን ያው ክሌም ሬንጅ is just ክሌም ሬንጅ። የዚህን መኪና ኢንቴሪየር ስናይ እዚህ ጋር እንደምታዩት አሪፍ የሆነ ዲዛይን ያለው ማለት እዚህ ጋር እንደምታዩት ድራይቨር ፎከስድ የሆነ ኮክፒት ያለው ይሄ ስፔሻሊ አሁን ከዚህ በፊት ሪቪው ያደረኩላችኋለሁ ለምሳሌ ያንጓንግ U8 የሚባለው መኪና ካያችሁ ያኛው ትንሽ ኤክስትሪም ወስዶት ድራይቨር ፎከስድም ፓሴንጀር ፎከስድም የሆነ ኮክፒት ወይም ዳሽቦርድ ዲዛይን የተጠቀሙት ይሄኛው ያው ትንሽ መኪና ነው እንደ ያንጓንጉ ትልቅ መኪና ስላልሆነ እንደዛ ማድረግ አስፈላጊም አይደለም ግን ይሄኛው መኪና ስታዩት እዚህ ጋር ስታዩት ድራይቨር ፎከስድ የሆነ ኮክፒት ነው ያለው ምክንያቱም አሁን ለምሳሌ እዚህ ጋር ድራይቨሩ እዚህ ጋር ነው የሚቀመጡት ስለዚህ እንደምታዩት አብዛኛው ዳሽቦርድ ላይ ያሉት ነገሮች ድራይቨሩ እንዲያያቸው ኢዚሊ አክሰስ እንዲያደርጋቸው ተደርገው ነው የተቀመጡት ግን አሁን ለምሳሌ ከስቲሪንግ ዊሉ ስንጀምር እዚህ ጋር እንደምታዩት መልቲ ፈንክሽን ስቲሪንግ ዊል ነው የተጠቀሙት እዚህ ጋር ካይንድ ኦፍ አናሎግ ጆይስቲክ በተኖችን ነገር ተጠቅሟል እዚህ ጋር በሁለቱም ሳይድ እንዲሁም ደግሞ ፓድል ሽፍተር አለ በአንደኛው ሳይድ ሪጅን ነው በአንደኛው ሳይድ ደግሞ ድራይቭ ሞዶችን ስፖርት ኖርማል ኢኮ ምናምን የሚባሉትን ድራይቭ ሞዶች መቀየር ትችላላችሁ እዚህ ጋር የምታዩት ቀይዋ ሱፐር ፓወር የምትባል በተናት ያው የኤሌክትሪክ ባትሪውን ፉል ካፓሲቲውን ለማግኘት የምንፈልግ ከሆነ አይ ቲንክ ሱፐር ስፖርት ትባላለች ነው ሱፐር ስፖርት ትባላለች እኛው መጠቀም እንችላለን በዚህኛው ሳይድ ያለው ደግሞ ሌን ዲፓርቸሪንግ ወይም ደግሞ ሌን አሲስት የሚባለውን ፈንክሽን ኦን ኤንድ ኦፍ የምናደርግበት በተን እቺኛው በስተግራ ያለችው ጥቁሯ ክቧ በተን ማለት ነው እዚህ ጋር አሁን ስክሪኑ ላይ መጣባቷለሁ ግን እዚህ ጋር አሁን ለምሳሌ ይሄኛው ሃፕቲክ በተን አለ ወይም ደግሞ ካይንድ ኦፍ ስክሪን አይደሉም በተን ናቸው ግን ፊዚካል በተንም አይደሉም just there is kind of a screen ነገር ይመስላል ግን ሃፕቲክ ፊሊንግ አለው ስለዚህ ስትነኳቸው ሆኖ የሚነዝሩ ነገሮች አሉ ግን እዚህ ጋር ባለችው እቺኛው ቀጭኗ በተን የምትመስለው ነገር ሞር ኤርኮን ምናምን እንደዚህ ዲፍሮስት ምናምን አይነት በተኖች ናቸው እነሱም አክሰስ ማድረግ እንችላለን ከዛ እዚህ ጋር ጊር ቼንጀራችን አለ እዚህ ጋር ፓርኪንግ አለ ሪር አለ ከዛ ኒውትራል አለ ከዛ ድራይቭ ሞድ አለ ስለዚህ በተኖቹን ስንነካ አክቲቬት ማድረግ እንችላለን ከዛ እዚህ ጋር 7 ኢንች ኢንፎቴንመንት ስክሪን አለ ትንሽ ኢንፎቴንመንት ስክሪን ናት የዚህ መኪና ችግሩ እንዴት መሰላችሁ አንድ ፈንክሽንን የተለያዩ ቦታዎች ላይ ታገኙታላችሁ አሁን ለምሳሌ እዚህ ጋር ኤር ኮንቬንቶቹን መጨመር ዲግሪውን መጨመር መቀነስ ምናምን የምትችሉበት በተን እዚህ ጋር አለ ፕላስ እዚህኛው ሴንትራል ኢቺኛው ትንሿ ኢንፎቴንመንት ስክሪን ላይ ኤር ኮንቬንት መቆጣጠሪያ ደግሞ ሜኑ አለ ከዛ እዚህ ጋርም አለ እዚህ ጋርም ታገኙታላችሁ ሌሎች ቦታዎች ኤር ኮንቬንት ኤግዛክትሊ ራሱን ሳይሆን ሌሎች በተን ሌሎች ፈንክሽኖችን ደግሞ እዚህ ጋር ስክሪን ላይ ታገኛላችሁ ከዛ በበተን ታገኛላችሁ ምናምን ነገር እና ድግግሞሹ ካይንድ ኦፍ ሲምፕሊሲቲውን አሳጥቶታልም ሊያስብል ይችላል ወይም ደግሞ አይ ዶንት ኖ ኮንቪኒየንት ነው አይደለም የሚለው ግራ ገብቶኛል ምክንያቱም አሁን ለምሳሌ ኢቭን በር እንትን የሚባልበት የሚከፈትበት አሁን ለምሳሌ እዚህ ጋር በስተግራ ያለው መክፈት ይችላልላችሁ በስተቀኝ ያለው መክፈት ይችላልላችሁ ይሄኛው ደግሞ እዚህ ጋር መሃል ላይ ያለችው በተን ደግሞ ሶፍት ቶፑን መከፍቱበት መዘጉበት ነው ግን አሁን ለምሳሌ ለበሩ ይሄ ብቻ አይደለም እንትን ያለው ባይዘው በተን ያለው በሮቹን ለመክፈት ይሄ አንድ አለ ሪሞት ኮንትሮሉ ላይ አለ ከዛ እዚህኛው ላይ አለ ሶስተኛ ሲቆጠር ከዛ ከውጪ የምትከፍቱበት አለ ብቻ አጠቃላይ በሩን ብቻ አክሰስ ለማድረግ ኦልሞስት መኪናው 5 የተለያዩ በተኖች አሉ ድግግሞሹ ትንሽ ካይንድ ኦፍ ኤክሳይትመንቱን የሆነ ዊር አውት ያደርጋል ወይም ደግሞ ሲምፕሊሲቲ እንዳይኖረው ያደረገው ይመስለኛል ግን ዋትኤቨር ዋየርለስ ቻርጂንግ ፓድ የለም እዚህ ጋር ጌት አጀስተብል የሆኑ ካፕ ሆልደሮች አሉ አሁን እዚህ ጋር ወደ ላይ ወጥቶ ነው ነገር ግን ወደ ታች ስትገፋቸው ዲሰንት የሆነ ስቶሬጅ ስፔስ ታገኛላችሁ እዚህ ጋር ሴንተር ኮንሶሉ ላይም አሪፍ የሆነ ዲሰንት የሆነ ስቶሬጅ ስፔስ ታገኛላችሁ ነገር ግን ወደ ፊት ለፊቱ ስንመጣ አሁን ወደዚህኛው ስንመጣ እዚህ ጋር እቺኛው 7 ኢንች ኢንፎቴንመንት ስክሪን አለች እቺኛው ይሄኛው ላይ የምትጠቀሙት አሁን ሳትናፕ ወይም ደግሞ ናቪጌሽን እንዲሁም ደግሞ ዋየር አንድሮይድ አውቶ እንዲሁም ደግሞ አፕል ካርፕሌይ ያለው just መኪናው አሁን ነው just wired not wireless wired የሆነ አፕል ካርፕሌይ እንዲሁም አንድሮይድ አውቶ አለው እንዲሁም ደግሞ ፎኖችን ምናምን ነገር መደወል ምናምን እንደዚህ ብቻ እነዚህን አክሰስ ማድረግ የምትፈልጉ ከሆነ በስተግራ ያለውን ስክሪን ነው የምትጠቀሙት ከዛ መሃል ላይ ይሄ 10.2 ኢንች ኢንፎቴንመንት ስክሪን አለ ይሄ just ኖርማል ሁሉም መኪኖች ላይ የምታገኙት ዲጂታል ድራይቨር ዲስፕሌይ ነው ከዛ ወደ ግራው ስትሄዱ ደግሞ እዚህ ጋር አሁንም 7 ኢንች ስክሪን አለች ትንሽ ያነስ የምትል ስክሪን አለች ይሄ ደግሞ የመኪናችሁን አሁን ለምሳሌ እዚህ ጋር ቬሂክል ቱል ወዳለ ይሄ መኪና አዳፕተር አለው እሱን አዳፕተር ተጠቅማችሁ ላይክ ቤት ውስጥ የምትጠቀሟቸውን ኦቨኖች ሊሆን ይችላል ቡና ማፍያ ምናምን እንደዚህ አይነት
እቃዎችን አክሰስ ማድረግ ትችላላችሁ ወይም ሰክታችሁ መጠቀም ትችላላችሁ vehicle to load የሚባለው ኦፕሽን እሱ ነው እሱን መጠቀም ትችላላችሁ ቻርጂንግ ምን አላችሁ ከዛ ምን ያህል ኢነርጂ ኮንሰፕሽን ምን ያህል ሄዳችሁ ትሪፕ ኦዶሜትር ምናምን የሚባሉትን ደግሞ እዚህኛው ላይ ታገኙታላችሁ ማለት ነው ስለዚህ ራቅ ብላችሁ ስታዩት አሪፍ ነው ያምራል አይደለ ግን ድራይቨሩ ፖዚሽኑ ላይ ተቀምጣችሁ ስታያቸው ግን እዚህ ጋር እንደምታዩት ብላይንድ ስፖት አሉ ማለት በስተግራና በስተቀኝ ያሉት ተጨማሪ ስክሪኖች አይታዩ ስለዚህ እየነዳችሁ አሁን ማፑን አክሰስ ማድረግ የምትፈልጉ ከሆነ እነዚህ ቀና ማለት አለባችሁ ወይም ደግሞ ምን ያህል ኢነርጂ ቀረኝ ምናምን የምትሉ ከሆነ እንደዚህ ማለት አለባችሁ ያ ደግሞ ሴፍቲ ነው ወይ ማለት ሴፍቲ ፊቸሩ ወይም ደግሞ ሴፍቲ ዋይዝ ትንሽ ሎወር ይሆናል ብዬ አስባለሁ ከዛ በተጨማሪ ይሄ ሲት ማለት የምን ሁለት ወንበር ነው ያለው ይሄ መኪና ወንበሮቹም አጀስተብል አይደሉም ፕላስ ወደ ላይ ከፍ ያሉ ከፍ ተደርጎ ነው የተቀመጡ ማለት ስሞል ሆኖ እንዴት ነው ኮንቨርተብል ሲሆኑ በአብዛኛው ጊዜ ወንበራቸው ወደ ታች ይወርዳል ነገር ግን ይሄ ኤሌክትሪክ ስለሆነና ባትሪው ከታች ስላለ እና ባትሪው ላይ ስለሆነ ወንበሩ የሚቀመጠው ትንሽ ከፍ ያለ ፊሊንግ ነው ያለው ወይም ደግሞ ወንበሩ ትንሽ ከፍ ያለ ነው ነገር ግን it's just livable እንዲሁም ደግሞ ሶፍት ቶፑም ያውኛ ሀገር ብዙ ረጃጅም ሰዎች ስላልሌሉ ምናልባት 6 ፊት ምናምን በላይ ሆናችሁ ካላችሁ ጭንቅላታችሁ ሊወጣ ይችላል ከዛ ውጪ ግን አነስ ከዛ በታች ሆናችሁ ግን የሆነ ዲሰንት የሆነ ሄድሩም አለው እንዲሁም ፈታ ብላችሁ መቀመጥ ትችላላችሁ ማለት ነው ከዛ ወደ ኋላ ስንሄድ እዚህ ጋር አሁን ለምሳሌ ከኋላ ስንሄድ ስቶሬጅ ስፔስ አለ ይሄ ስቶሬጅ ስፔስ እንደምታዩት 250 ሊትር ስቶሬጅ ስፔስ አለው ያን ያህል ትልቅ አይደለም ትልቅ ከሚባሉት እንትኖች አይደለም አሁን ለምሳሌ በፊትም ሪቪው ካደረኩላችሁ 410 450 ኢቭን ከሶንጌሉ ምናምን አንፃር ስታዩት ይሄ ትንሽ ነው ነገር ግን ኮንቨርተብል ከመሆኑ አንፃር ግን ስቲል ያንን ነገር ፕሮቫይድ ማድረጉ ስቶሬጅ ስፔስ ፕሮቫይድ ማድረጉ አሪፍ ነው ስለዚህ በአጠቃላይ ኤምጂ ሃይበርስተር የምንለው መኪና ይሄንን ይመስላል እና እንዴት ነው ይሄንን መኪና እንዳልኳችሁ ላይክ ዩኬ ላይ ቺፕ ቢሆንም እኛ ሀገር ግን አሁን 15 ሚሊዮን ነው ብያችኋለሁ ስለዚህ is it like verdict ምንድነው ብትሉኝ እንደዚህ አይነት መኪኖች ዋን ኦፍ ናቸው ማለት ሁሌ የምናያቸው መኪኖች አሁንም እኛ ሀገር ብዙም አይደሉም አንድ መኪና ወይ ሁለት መኪና ምናምን ቢኖሩ ነውና ዋን ኦፍ ናቸው ስለዚህ ዋን ኦፍ የሆኑ መኪኖችን የምትፈልጉ ካላችሁ አይ ቲንክ ይሄኛው አሪፍ የሆነ አማራጭ ነው ብዬ አስባለሁ ነገር ግን አሁን እዚህ ጋር እንዳሳየዋችሁ ይሄኛው ዶር ሜካኒዝም ግን አብዛኛው ነገር ኤሌክትሮኒካሊ ኮንትሮልድ ስለሆነ የሆኑ ነገሮች ቢበላሹ ይሄንን መኪና መልሶ ወደ ሮድ ወይም ወደ መንገድ ለመመለስ ወይም ወደ መነዳት ለመመለስ ግን በጣም አስቸጋሪ ነው እና አሁን ችግሩ ዋን ኦፍ የሆኑ መኪኖችን ስታመጡ ወይም መኪኖችን ለመግዛት የምታስቡ ካላችሁ እነዚህ መኪኖች ቢበላሹ የሆነ ነገር ሜንቴናንስ ምናምን ነገር ቢያስፈልጋቸው መካኒክ አለ ወይ ስለመኪኖቹ የሚያውቅ መካኒክ አለ ወይ የሚለውንም ነገር አንደኛው ወሳኝ ፕላስ ደግሞ ስፔር ፓርት አለ ወይ እነዚህ ነገሮች መታየት አለባቸው ይሄ ዋን ኦፍ ነው it's just rare especially እኛ ሀገር ሬር ነው የሚሆነውና ገዝቼ ልሰቃይ የምትሉ ካላችሁ እና just ብሩን ቶስ አድርጌ whatever ምንም አጀንቀኝም 15 ሚሊዮን ብር ለኔ እንደምንም ነው ብላችሁ የምታዝቡ ካላችሁ አይ ቲንክ አሪፍ ይሆን ስፔሻሊ ሉክ ምናምን ዋይዝ በደንብ ይሰጣችኋል ከዛ ውጪ ግን ይሄንን መኪና ለመግዛት የምታስቡ ካላችሁ አይ ቲንክ ይሄ መኪና አሪፍ ነው ለሰርጎች አሪፍ የሆነ ኮንቨርተብል አሪፍ የሆነ ሉክ ያለው አሪፍ ካሜራ ውስጥ ምናምን ነገር ቁልጭ ምትል እምር ብላ የምትወጣ መኪና ናት ስፔሻሊ ያው ለሰርግ መኪኖች የምታከራዩ ካላችሁ ይሄ መኪና አማራጭ ይሆናችኋል በደንብ ሊከራይላችሁ ይችላል ብዬ አስባለሁ ስለዚህ መኪና ያለኛ አስተያየት ወይም ሐሳብ ይሄን ይመስላል በቀጣይ ሪቪው እንዳደርግላችሁ የምትፈልጉት መኪና ካለ ኮሜንት ላይ አሳውቁኝ በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ